ትላንትና ስካይላይት ላይ የተደረገ የአሰልጣኝ ቅጥር ነበረ ከአሰልጣኝ ገብረመድህን ኃይሌ ጋር በተያያዘ ቀጣዩ የኢትዮጵያ ቡና አሰልጣኝ ይሆናል ማለት ነው። በ2 ዓመት ኮንትራት ነው ፊርማውን የሚያስቀምጠው ማለት ነው። በዚህም 20 ሚሊዮን ብር የሚያገኝ ይሆናል። ይበን እንዳለ የስቴዲየም ዲዛይን ደግሞ ተሰርቶ መጠናቀቁንና 8 ቢሊዮን ብር እንደሚፈጅ ዶክተር እስራኤል ደገፉ አዲሱ ፕሬዝዳንት ይፋ አድርጓል ማለት ነው። ያው ክለቦች በዚህ ደረጃ ራሱን በራስ የሚያስተዳድርና ከዛ በተጨማሪ ህዝባዊ ከሆኑ ክለቦች መካከል አንዱ ነው የኢትዮጵያ ቡና። እንደሚታወቀው አስተዳደሪ ጉዳዮች ጋር በተያያዘ ማብራሪያ በዝርዝር ሰጥቷል ዶክተር እስራኤል ደገፉ። ክለቡ ራሱን የቻለ እንዲሆን ተረጂ ሳይሆን ረጂ መሆን የሚያስችለውን ጥናት ሰርተን ዘርግተናል። በቀጣይ የኢትዮጵያ ቡና ራሱን የቻለ ትልቅ ሀብታ ምንጭ የሆነ ክለብ ይሆናል የሚል ሀሳቦችንም ሰንዝሯል ማለት ነው። ከአሰልጣኝ ቅጥር ጋር በተያያዘ እንግዲህ የቡና ደጋፊዎች በዚህ ዜና በጣም ደስተኛ ናቸው። ኢትዮጵያ ቡና ሻምፒዮን የማድረግ ኃላፊነት አለብኝ፣ አትጠራጠሩ፣ ጠንካራ ቡድን እንገነባለን፣ በጨዋታ በአማካኝ 2 ነጥብ ብናገኝ ቀጣይ ዓመት 68 ነጥብ እናሳካለና 68 ነጥብ ደግሞ ዋንጫ እንድናሳካ ግባት ይሆናል ብሏል ገብረመድህን ኃይሌ። ያው በተጫዋችነትም በአሰልጣኝነትም በኢትዮጵያ ፕሪሚየር ሊግ ላይ ስመጥር ከሆኑ ግለሰቦች መካከል አንዱ ነው። የዚህ አሰልጣኝነት ቅጥር ክለቡን ወደ አዲስ ከፍታ ይወስዷል፣ ለጥያቄ አይቀርብም። በተለያዩ 3 ክለቦች የኢትዮጵያ ፕሪሚየር ሊግን ከፍ አድርጎ አሳክቷል አሰልጣኝ ገብረመድህን ኃይሌ። ጅማ አባጅፋር፣ ከዛ ውጪ ከመቀለስ ባንደርታና እንዲሁም ከኢትዮጵያ መድህን ጋር ማለት ነው። ስለዚህ ከኢትዮጵያ ቡና ደግሞ ያው 50ኛ ዓመት ላይ የሚገኝ የእግር ኳስ ክለብ ነው። ያው ህዝባዊ ፋን ቤዙ ይታወቃል። በርካታ ደጋፊዎች ናቸው ያሉት። ግን ደጋፊ የሚፈልጉ አይነት የጨዋታ እንቅስቃሴ ያሳያሉ፣ ግን በውጤት አያጅቡትም ያን ነገር። ያ ደግሞ በታሪካቸው አንድ ጊዜ ብቻ የኢትዮጵያ ፕሪሚየር ሊግ እንዲያሳኩ ምክንያት እንደሆነ መናገር ያስፈልጋል። የኢትዮጵያ ቡናና ሻይ ባለስልጣን ዳይሬክተር አቶ ሻፊ ኡመርም የቡናን ስም ያዘው ሁሉ ስኬታማ መሆን አለበት፣ ባለስልጣኑም ይሄ ተቋሙ ማለት ነው ከምን ጊዜም በላይ ከክለቡ ጎን ነው የሚል ሀሳቦችንም ሰንዝሯልና በቀጣይ እንግዲህ የሚታይ ይሆናል። ከ3 ዓመት ባነሰ ጊዜ ውስጥ የቡድን የቀጣይ የ2019 የኢትዮጵያ ፕሪሚየር ሊግ ዝግጅታቸውን እንደሚጀምሩ መናገር እንችላለን። ከዚህ ውጪ ከሀገራችን ኢትዮጵያ ጋር በተያያዘ እንደሚታወቀው ዓለም አቀፍ እንዲሁም ደግሞ ሀገር አቀፍ የውድድር ምዕራፎችን በስፖርት መሰረተ ልማት ጋር በተያያዘ በትልቁ መንግስትም ትኩረት አድርጎ እየሰራበት እንደሚገኝ ይታወቃል። የተለያዩ ስፖርት ሴክተሮች ወደ 33 የሚጠጉ ስፖርቶች አሉ በባልና ስፖርት ስር። ከዛ መካከል አንዱና ዋነኛው ብዙዎችም ያው ጆሮአቸውን የሚስበው እግር ኳሱ እንደሆነ ይታወቃል። 2028 የአፍሪካ ዋንጫ ማስተናገድ የመጀመሪያውም የመጨረሻ እቅዳችን ነው። በዛ ሂደት 2027 ላይ መካፈል፣ 2028 ላይ ደግሞ የአፍሪካ ዋንጫን ማስተናገድ እቅድ እንዳለን ይታወቃል። ኢትዮጵያ ከ2 ዓመት በኋላ የሚካሄደውን የ2028 የአፍሪካ ዋንጫ ማስተናገድ ጥያቄ እንዳቀረበች ይታወቃል። ግን ካፍ አዲስ በወጣው ህግ መሰረት አዲሱ የካፍ ጨረታ ላይ እንግዲህ ሀገራችን ኢትዮጵያ ትፎካከራለች ማለት ነውና የአገሪቱን እግር ኳስ በበላይነት የሚመራው ካፍ በ2028 በ2032 እና በ2036 የሚካሄዱትን የአፍሪካ ዋንጫ ለማስተናገድ የሚፈልጉ ሀገራትን አዲስ ጨረታ ወጥቷል ማለት ነውና በዚህ መሰረት ቀደም ብሎ የነበረው እቅድ አልተቀየረም። ይሄ ማለት 2028 ላይ ሆነው የማስተናገድ ፍላጎታችን እንዳለ ነው። ይበን እንዳለ ግን ግብጽና ሊቢያ ተፎካካሪ ሆነው እንደሚቀላቀሉ ለማወቅ ተችሏል ማለት ነው። ኦሬዲ ሊቢያ በውድድሩን በ8 ስቴዲየሞች ለማስተናገድ አቅዳለች። ለአራተኛ ጊዜ አህጉራዊ አፍሪካ ዋንጫ ለማስተናገድ ተፎካካሪ ሆነች ኢትዮጵያ ደግሞ በ6 ስቴዲየምና 24 መለማመጃ ሜዳ ቢያንስ ይጠበቅባታልና በተለይ ኢትዮጵያ በሚቀጥለው ዓመት በኬንያ ዩጋንዳና ታንዛኒያ ጋር አስተናጋጅነት በሚካሄደው የአፍሪካ ዋንጫ ላይ ተሳታፊ መሆን ለአሰልጣኝ ዮሐንስ ሳሌ የተቀመጠ ትልቅ የቤት ስራ እንደሆነ ይታወቃል። ይህ በእንዲህ እንዳለ ደግሞ በዋነኝነት የተሳትፎ መጠናችን 2027 ላይ ከፍ ከማድረግ ባለፈ 2028 ላይ የሚዘጋጀውን ደግሞ የአፍሪካ ዋንጫ ለማስተናገድ ፍላጎት እንዳለን አሁንም ሀሳባችን እንዳልተቀየረ ለማወቅ ወይም ደግሞ ለመጠቆም ያከል ነው በመረጃ መንገድ። ከዛ ውጪ የመቻል ስፖርት ክለብ አዲሱ አሰልጣኝ ውበቱ አባተ የመሆን ዕድሉ ከፍተኛ ነው የሚሉ መረጃ ምንጮችም እየሰማ እንገኛለን። ያው ታማኝነት የተረፉ የሀገራችን እግር ኳስ ላይ ትኩረት አድርገው የሚሰሩ የቅርብ ምንጮች እየጠቆሙ የሚገኙት ኦሬዲ ነገር እንደተጠናቀቀ ነው። ግን አንዳንድ ምንጮች ኦሬዲ ከ8 ላይ ደርሷል የሚሉ ዝርዝር ነጥቦችና የወረቀት ስራዎችን እየተጠናቀቁ ያለበት ሂደት እንዳለ ጠቁሟል። አሰልጣኝ ውበቱ አባተ ያው በኢትዮጵያ ፕሪሚየር ሊግ ብቻም አይደለም በብሔራዊ ቡድንም ከኢትዮጵያም አልፎ በላይቤሪያ በደቡብ ሱዳን ያው ጥሩ የሚባል የአሰልጣኝነት ጉዞን ልምድን ያካበተ አሰልጣኝ ነው። ሀገራችን ላይ አሉ ከሚባሉ አሰልጣኞች መካከል አንዱ ውበቱ አባተ ነው። ለጥያቄ አይቀሩም። በፋሲል ከነማም የነበረውን ቆይታ ካጠናቀቀ በኋላ አሁን መቻል ለመረከብ ከጫፍ ደርሷል ተብሏል። መቻል ስፖርት ክለብ ያው ከዓመት አሰልጣኞች አሰልጣኝ ገብረ ክርስቶስ ቢራራን አሰናብቶ አሰልጣኝ ሙልጌታ ምህረትንም በዚህ ዓመት ያሳየውን እንቅስቃሴ ከግምት ውስጥ ከተው አሰልጣኝ ውበቱ አባተን እንግዲህ አሰልጣኝ አድርገው ለመሾም ፍላጎት ማሳየታቸውን የተገለጸ የሚገኘው ያው መቻል አንጋፋ ስመጥር ክለብ ነው። ከቅዱስ ጊዮርጊስ በመቀጠል እንግዲህ በእድሜ አንጋፋ የሚባለው የስፖርት ክለብ መቻል ነውና እሱም በዋንጫ ለማጀብ ጊዜው ማለት ነው አሁን ትክክለኛ ውሳኔ ውበቱ አባተን መሾም መሆኑን የተረዱ ይመስላልና ምናልባት ያዋጣ ላያዋጣ የሚታይ ጉዳይ ነው የሚሆነው በቀጣዩ ዘመን ላይ። አሁን ባለው ወቅት ግን ውበቱ አባተ ቀጣዩ የመቻል ስፖርት ክለብ አሰልጣኝ የመሆን ዕድሉ ከፍተኛ ስለመሆኑ የሚጠቁሙ መረጃዎች ወጥቷል ማለት ነው። ወደ ባርማዶ ጉዳዮች ያቀናን ከአርሰናል እግር ኳስ ክለብ ጋር በተያያዘ ክሪስቶፍ ዞሊስን ዝውውር ማጠናቀቃቸውን ጠቁመን ነበረ። ከዛ ውጪ የዊሊያም ሳሊባ ደግሞ ቀዶ ጥገና ይፈልጋል ተብሏል። በሰበር ዜና እየተሰማ የሚገኘው ጉዳይ ይህ የአርሰናል እግር ኳስ ክለብ የጀርባ አጥንት ነው ዊሊያም ሳሊባ። አሁን ግን ጀርባውን ታሟል እሱ ራሱ ኢቨን የመሰንጠቅ አደጋ እንዳጋጠመው ነው እየተገለጸ የሚገኘው። እንዲሁም በ30ኛው ደቂቃ ላይ ከስፔን ብሔራዊ ቡድን ጋር በነበረው ጨዋታ ላይ ጀርባ ያልቋል፣ ጀርባ ያብቅቶለታል፣ ካሁን በኋላ መቋቋም አልችልም ሲል ነው በዝርዝር የተናገረው ብሎ የፈረንሳዩ ተነባቢ ጋዜጣ ሌኪፕ
ዊሊያም ሳሊባ ለቡድን አጋሮቹ በዚህ ደረጃ ሀሳቡን ሲገልጽ እንደነበር አረጋግጫለሁ ብሎ ይዞት የወጣው መረጃ ያመላክታልና ከ4 እስከ 5 ወር ቤር ሚኒመም በጣም በትንሹ ማለት ነው እንደው አገግሞ ተመለሰ ከተባለ በ5 ወር ውስጥ ሊሆን የሚችልበት እድል እየተገለጸ ይገኛል ተብሏል። ይሄ ለአርሰናል ትልቅ ዱብዳ ነው። በኢሳት ከዚህ ተጫዋች የተሻለ ተከላካይ ያለ ብሎ መናገር በዓለም እግር ኳስ ላይ ብዙ የሚያስደፍር አይደለምና የሕክምና መረጃዎች እንደሚያሳዩት ተጫዋቹ ሙሉ ለሙሉ የማገገም ቀዶ ጥገና ማድረግ ይጠበቅበታል። ይሄ ደግሞ አነሰ ቢባል እስከ ታህሳስ ወር ድረስ ከሜዳ ያርቋል ተብሏል ከዊሊያም ሳሊባ ጋር በተያያዘ ማለት ነው። ያ ደግሞ የመድፈኞቹን የዝውውር እንቅስቃሴ የዝውውር አካሄድ ስትራቴጂ የሚቀይረው አንኳር ነጥብ ነው። ምክንያቱም በአስቶን ቪላውን ኤዝሪ ኮንሳ ንጎዮ እንዲሁም የክሪስታል ፓላሱን ማክስዌል ላኩራ እነዚህ ሁለት ተጫዋቾች ለማስፈረም ጠንከር ያለ እንቅስቃሴና ድርድር ያደርጋሉ ተብሎ ይገመታል። ማክስዌል ላኩራ ግልጽ በሆነ መንገድ ክሪስታል ፓላስን ይለቃል። የአስቶን ቪላው ኤዝሪ ኮንሳ ደግሞ 28 ዓመቱ ላይ ነው የሚገኘው። ለዚህ ተጫዋች እስከ 64 ሚሊዮን ፓውንድ ይፈልጋሉ አስቶን ቪላዎች። አርሰናል ግን ያው ከ40 ሚሊዮን ፓውንድ በላይ ለመክፈል ፈቃደኛ አይደሉም። ይህ እንዲህ እንዳለ ደግሞ ቤን ዋይትን ለመሸጥ የነበራቸውን እቅድ ሙሉ ለሙሉ ሰርዘውታል። ምክንያቱም በዊሊያም ሳሊባ ቦታ ላይ በሜክሺፍት መሀል ተከላካይ ሆኖ መጫወትም ስለሚችል ከዛ ውጭ ዩሪየን ቲምበርም በዚህ ቦታ ላይ መጫወት የሚችል ሌላው ተጫዋች ነው። ስለዚህ እነዚህን ተጫዋቾች እያፈራረቁ ለመጠቀም በመሀል ተከላካይ መስመር ቦታ ላይ ፍላጎት አላቸው። ያው የክርስቲያን ሙስኬራን ጉዳይ ማንረሳውም። ይህ እንዲህ እንዳለ አዲስ ተከላካይ ለማስፈረም ጥረት ሊያደርጉ ይችላሉ ተብሏል። ከዛ ውጭ ማንቸስተር ዩናይትድ ክሪስቴንሶ ሰመርቪል ለማስፈረም 30 ሚሊዮን ፓውንድ የዝውውር ጥያቄ በመጪዎቹ ጥቂት ቀናቶች ላይ ያቀርባሉ የሚሉ መረጃዎች እየወጡ ይገኛሉ። ይህንን ተጫዋች ለማስፈረም ቼልሲ፣ ማንቸስተር ዩናይትድ እና አርሰናል ከፍተኛ ፍላጎት ሲያሳዩ መቆየታቸው አይዘነጋ። ማንቸስተር ዩናይትድ የቀድሞ ዝግጅታቸው ነገ ይጀምራል። ነገ ከሮክሳም ዩናይትድ ጋር በፊንላንድ ሄልሲንኪ በማከናወን ነው ማንቸስተር ዩናይትድ የዝውውር ማነው የቀጣይ ዓመት የቀድሞ ውድድር ዝግጅታቸውን የሚጀምሩት ማለት ነው። በዛ ሂደት የ4 ዓመቱ ሆላንዳዊ ኮከብ በዌስትሃም ቤትስ በጣም ጥሩ የሚባል እንቅስቃሴ በዚህ ወር ዘመን ላይ ሲያሳይ እንደነበር የሚታወቅ ጉዳይ ነው። 31 የሊግ ጨዋታዎች ላይ ተሰልፈው 5 ጎል አስቆጥሮ 2 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። ኳስ ቁጥጥር፣ ተከላካዮችን አንድ ለአንድ ማለፍ እንዲሁም የግብ ዕድሎችን መፍጠር ረገድ ላይ ክሪስቲያንሶ ሰመርቪል ጥሩ አቅም ያለው ተጫዋች ነውና ዌስትሃም ለዚህ ተጫዋች 50 ሚሊዮን ፓውንድ ዋጋ ለጥፏል። ግን ማንቸስተር ዩናይትድ የመጀመሪያ 30 ሚሊዮን ፓውንድ የዝውውር ጥያቄ ሊያቀርቡ እንደሚችሉ እየተገለጸ ነው። ከዛ ውጪ ጁቬንቱስ የሮማን ዝውውር በመጥለፍ ቱርካዊውን ዜኪ ቼሊክን ለማስፈረም ከስምምነት ላይ ደርሷል ተብሏል። የጣሊያኑ ኃያል ክለብ ጁቬንቱስ የቱርክ ብሔራዊ ቡድን የቀይ መስመር ተከላካይ የሆነው ዜኪ ቼሊክን ለማስፈረም ከሮማ ተቃርቦ የነበረውን ስምምነት በመጥለፍ ተጫዋቹን ወደ ቱሪን ለመውሰድ መስማማታቸው የተገለጸ ይገኛል። 29 ዓመቱ ላይ የሚገኝ ሁለገብ ተከላካይ ነው። በሜዳ ላይ ባለው የአካል ብቃት ጥንካሬ፣ ዲስፕሊን የታነጸ የመከላከል ብቃት ነው። ወደ ማጥቃት ፍጥነት የመሸጋገር ጥራት ይታወቃል። ዜኪ ቼሊክ ይህን ተጫዋች በጁቬንቱስ ቤት በቀጣይ ዓመት የሚኖረው እንቅስቃሴ ምን ይሆናል የሚለው ጉዳይ ይታያል። ከዛ ውጪ ማንቸስተር ዩናይትድ እና ቼልሲዎች አሁን በማኑ ኮኔ ጉዳይ መፋጠጣቸው የሚጠቁ መረጃዎች እየወጡ ይገኛሉ። ይህ ተጫዋች ክለቡ እንደሚለቅ ነው በተረጋገጠ ደረጃ እየተገለጸ የሚገኘው። ትልቁ ጥያቄ መዳረሻው የት ይሆናልና ቼልሲ ኦፊሻሊ ይሄንን ሬስ ወይም ደግሞ ተጫዋቹን ለማስፈረም የሚደረገው ፉክክር ተቀላቅሏል የሚሉ መረጃዎች እየሰማ እንገኛለን።